በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በሰሙነ ሕማማት ወቅት ላይ የምንፈጽማቸው ሥርዓቶች አሉ፣ የማንፈጽማቸው ሥርዓቶች አሉ። የምንፈጽማቸውን ስለምንድን ነው የምንፈጽመው? የማንፈጽማቸውንስ ስለምንድን ነው ለጊዜው የምንተዋቸው? የሚለውን ባጭሩ ስለ ሰሙነ ሕማማት በዛሬው ትምህርታችን ላይ አጠር አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በዚህ በሰሙነ ሕማማት ወቅት ላይ የምንፈጽማቸውንና የማንፈጽማቸውን ሥርዓቶች ከመመልከታችን አስቀድሞ ስለ ሰሙነ ሕማማት ልናውቅ ያስፈልጋልና ሰሙነ ሕማማት ምንድን ነው? የቃሉ ትርጓሜስ ምን ማለት ነው? ከሚለው እንጀምራለን ማለት ነው። እንግዲህ ቅድስት ቤተ ክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይም ደግሞ የሕማማት ሳምንት በማለት ትዘክረዋለች፣ ታስበዋለች። ሕማማት ማለት በራሱ ምን ማለት ነው ስንል ሕማማት የሚለው ቃል ሐመ ታመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙና ሞቱ የሚዘከርበት ታላቅ ሳምንት ነው። ታዲያ ሰሙነ ሕማማት ከሆሳና እስከ ትንሣኤ ባሉት ቀናት ጌታችንን ለመያዝ አይሁድ የመከሩበት፣ ምክራቸውን ያጸኑበት፣ ጌታችንን ሳይዙ እህል ውሃ ላለመቅመስ ክፉ መሐላ የተማማሉበት፣ ጌታችንን የያዙበት የገረፉበትና በዕለተ ዓርብ በቀራንዮ አደባባይ ላይ የሰቀሉበት ሳምንት ስለሆነ ይህ ሳምንት ሰሙነ ሕማማት ተብሎ ይጠራል፣ ወይም ደግሞ የሕማማት ሳምንት ተብሎ ይጠራል ማለት ነው። ልብ በሉ ወገኖቼ። ይህ ሳምንት ምን የሚታሰብበት ነው ስንል ሰሙነ ሕማማት የኦሪት ዘመን ምሳሌ ነው። የኦሪት ዘመን ምሳሌ ነው ስንል ምን ማለታችን ነው? በዘመነ ኦሪት ወይም ደግሞ አዳም ከገነት ከተባረረበት እስከ ጌታችን በቤተልሔም መወለድ ድረስ ያለው ዘመን የሰው ልጅ የጽድቅ ሥራው ለመንግሥተ ሰማያት የማያበቃው ነበረ። የትኛውንም ያህል የጽድቅ ሥራ ቢሠራ ወደ ጥልቁ ወይም ደግሞ ወደ ሲኦል የሚጣልበት ነው እንጂ ወደ ገነት የሚገባበት ዘመን አልነበረም። የኦሪት ዘመን ጌታችን እስከሚወለድ ድረስ በቤተልሔም እስከሚወለድ ድረስ ያለው ዘመን አዳም ከተባረረበት ዘመን ጀምሮ ከገነት ከወጣበት ዘመን ጀምሮ ጌታችን እስከሚወለድበት ድረስ ያለው ዘመን ዓመተ ፍዳ ዓመተ ኩነኔ ነበረ። የትኛውንም የጽድቅ ሥራ ቢሠራ ለመንግሥተ ሰማያት የማያበቃው ነበረ። ለዚህ ነው በትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ጽድቃችን የመርገም ጨርቅ ሆነ ብሎ የተናገረው ማለት ነው። ስለዚህ የአዳም ዘር በሙሉ እስከ ዕለተ ዓርብ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ እስከሚያድነው ድረስ በዲያብሎስ ባርነት ስር ነበርና ሰሙነ ሕማማትም የዘመነ ፍዳ የዘመነ ኩነኔ የዚያ የጭንቁ የዚያ የጨለማው ዘመን ምሳሌ ነው ማለት ነው። ልብ በሉ። ስለዚህ መጀመሪያ ሰሙነ ሕማማት የዘመነ ኦሪት ምሳሌ ነው። ይህንንም ለማሰብ በቤተ ክርስቲያናችን ሥርዓት መሠረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም። ለምን ካልን በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ቅዳሴ የለም። ስብሐተ ነግ አይደርስም። ሥርዓተ ማኅሌት፣ ሥርዓተ ተክሊል፣ ጸሎተ ፍታት አይጸለይም። ጸሎተ አስተርዮም አይደረግም። ጥምቀተ ክርስትና አይፈጽምም። በመስቀል መባረክ ኑዛዜ መስጠትና መቀበል እግዚአብሔር ይፍታ ማለት አይኖርም፣ አይደረግም። ለምን ካልን ደግሞ እያሰብን ያለነው የኦሪቱን ዘመን ያንን የዓመተ ፍዳ የዓመተ ኩነኔውን ዘመን ነውና በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ደግሞ አሁን የጠቀስናቸው በሙሉ ስለሌሉ እነዚህን ሥርዓቶች አናደርግም።
እነዚህ አሁን የጠቀስናቸው የቤተ ክርስቲያናችን ሥርዓቶች ታዲያ አስቀድመው በዕለተ ሆሳዕና ይከናወናሉ። በሰሙነ ሕማማት ከዚህ ዓለም በሞት የሚለይ ሰው የፍትሐት ጸሎት አይደረግለትም። ይህ ማለት በዕለተ ሆሳዕና በአካለ ሥጋ ያለ ካህናት አባቶቻችን የፍትሐት ጸሎት ያደርጉልናል ማለት ነው። ስለዚህ በዕለተ ሆሳዕና ሁላችንም ከቅጽረ ቤተ ክርስቲያን ልንጠፋ አይገባም። ሥርዓቱ ሲከናወን በዚያ ቦታ ላይ ልንሆን ያስፈልጋል። ለምን ካልን ደግሞ መጠሪያችን አይታወቅም። በሰሙነ ሕማማት ልንጠራ እንችል ይሆናል። ያን ጊዜ ግን ጸሎተ ፍትሐት አይደረግልንምና በሰሙነ ሕማማት በዕለተ ሆሳዕና ከቤተ ክርስቲያን መቅረት አይገባም ማለት ነው። ልብ በሉ። በሰሙነ ሕማማት ምእመናን እርስ በርስ በመሳሳም ሰላምታ አይለዋወጡም፣ አይሰጣጡም። ይህም ይሁዳ ጌታችንን በመሳም አሳልፎ ሰጥቶታልና ያንን ለማሰብ ነው። ይህ ማለት ታዲያ ይሁዳን እየዘከርን ይሁዳን እያሰብን አይደለም። ይሁዳ ያደረገውን ተግባር ጌታችን ላይ የፈጸመውን ተግባር ነው የምናስበው እንጂ ይሁዳ በቤተ ክርስቲያናችን መታሰቢያ የለውም። ይህንን በደንብ እንመጣበታለን ወደፊት። በሰሙነ ሕማማት መጽሐፍተ ኦሪት፣ መጽሐፍተ ነቢያት፣ የዳዊት መዝሙር እንዲሁም ደግሞ ሌሎች ይነበባሉ። በዚህ ልዩ በሆነ ሳምንት ካህናትና ምእመናን በነግህ ወይም ደግሞ በጠዋት፣ በሰልስት ወይም ደግሞ በ3 ሰዓት፣ በቀትር ወይም ደግሞ በ6 ሰዓት፣ በተሰዓት ወይም ደግሞ በ9 ሰዓት፣ በሰርክ ወይም ደግሞ ማታ በሰርክ ሰዓት ላይ ወደ ቅድስት ቤተ ክርስቲያናችን በመጓዝ ስለ ጌታችን ስለ ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብ እንዲሁም በመጸለይ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙንና ሞቱን ያዘክራሉ፣ ያስባሉ። ጌታችን ለእኛ ሲል የከፈለውን መሥዋዕትነት፣ ጌታችን ለእኛ ሲል የደረሰበትን መከራ ያስባሉ፣ ይዘክራሉ። በዚህ ሳምንት በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 እስከ 7 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድህነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ተብሎ የተነገረው ቃል ተፈጽሞ ጌታችን ለድህነተ ዓለም ሲል በአጭር ቁመት በጠባብ ደረት ተወስኖ የተቀበለው ጽዋዕተ መከራ የሚዘከርበት ታላቅ ሳምንት ነው። ስለዚህ በዚህ በሰሙነ ሕማማት ላይ የምናስበው በአጭሩ 3 ዋና ዋና ነገሮችን እናስባለን። ምንድናቸው እነዚህ 3 ዋና ዋና ነገሮች ስንል በዚህ በሰሙነ ሕማማት ወቅት ላይ የመጀመሪያውና ዋነኛው የምናስበው ነገር የጌታችንን ሕማምና ሞት መከራ ነው። ጌታችን ስለ እኔና ስለ እናንተ ሲል የተቀበላቸውን መከራዎች የደረሰበትን ስቃይ ነው የምናስበው በዚህ በሰሙነ ሕማማት። ሁለተኛው በዚህ በሰሙነ ሕማማት ምንድን ነው የምናስበው ስንል ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ 5500 የመከራና የፍዳ የኩነኔ ዘመን የዚያን ዘመን ነው የምናስበው። ሦስተኛውስ ምንድን ነው የምናስበው ስንል ስለ ራሳችን ኃጢአት ስለ ራሳችን በደል እያስብን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሕረት ያደርግልን ዘንድ ይቅርታውን ያድለን ዘንድ የምናለቅስበት የምናነባበት ነው። ታዲያ ይህ ሳምንት ቅዱስ ሳምንት ተብሎ ይጠራል። ለምን ቅዱስ ሳምንት ተብሎ ተጠራ ስንል በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመሥዋዕትነት ሥራ ስለተሠራበት የሰው ልጆች ድነት ስለተፈጸመበት መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለካሰልን ይህ ሳምንት ቅዱስ ሳምንት ተብሎ ይጠራል። ሌላም ደግሞ ይህ ሳምንት የመጨረሻ ሳምንት ተብሎ ይጠራል። ለምን የመጨረሻ ሳምንት ተብሎ ተጠራ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነት የአርያነት ተግባራት ሁሉ ፍጻሜ በመሆኑ ነው። በዚህ ልዩ በሆነ ሳምንት ካህናትና ምእመናን በነገ በሰልስት በቀትር በተሰዓትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ ሕማሙንና ሞቱን ያዘክራሉ፣ ያስባሉ፣ በስግደት ይውላሉ፣ አብዝተው ይጸልያሉ። ይህንን ሥርዓት ያከናውናሉ ወገኖቼ። ታዲያ ይህንን በጥቂቱ ከተመለከትን በዚህ በሰሙነ ሕማማት ወቅት ላይ ቅድም የጠቀስናቸውም አሉ፣ የምንፈጽማቸው የማንፈጽማቸው ሥርዓቶች አሉ። እነዚህ ምንድናቸው ስንል ቅድም እንዳለው በዚህ በሰሙነ ሕማማት ወቅት ላይ ጸሎተ ፍትሐት አይደረግም፣ አይደርስም። ምክንያቱም ይህ ሳምንት የዘመነ ፍዳ የዓመተ ኩነኔ መታሰቢያ ስለሆነ በዚያ ዘመን ኑዛዜ አልነበረም፣ በዚያ ዘመን ፍትሐት አልነበረም። ያንን ዘመን ለማሰብ በዚህ በሰሙነ ሕማማት ወቅት ላይ ፍትሐት የለም፣ ጸሎተ ፍትሐት አይደረግም ማለት ነው።
ሌላው ደግሞ በዚህ በሰሙነ ሕማማት መስቀል መሳለም አይፈቀድም። ምክንያቱም ሰላም ያገኘነው ከክርስቶስ በኋላ ስለሆነ፣ የመስቀሉን ኃይል የተረዳነው ከስቅለት በኋላ ስለሆነ፣ በተጨማሪም ደግሞ በዚያ በ5500 ዘመን በዓመተ ፍዳው በዓመተ ኩነኔ ዘመን ከእስራት መፈታት ወይም ደግሞ እግዚአብሔር ይፍታ መባባል ስላልነበረ በዚህ በሰሙነ ሕማማት ወቅት ላይ መስቀል መሳለም አይፈቀድም። በዚህ በሰሙነ ሕማማት ወቅት ላይ የቅዱሳን የጻድቃን የሰማዕታት የመላእክት መልካ መልክ አይጸለይም። መልካ መልክን የጻድቃን የሰማዕታትን መልካ መልክ የቅዱሳን መላእክትን መልካ መልክ የማንጸልየው በአደባባይ ነው ወይም ደግሞ በማህበር ነው። በግል መጸለይ የፈለገ ሰው ሊጸልይ ይችላል። እነዚህ ጸሎቶች ቢጸልዩ ኃጢአት የሚያመጡ ሆኖ ሳይሆን ቢጸልዩ ክፋት ያለበት ሆኖ ሳይሆን ይህ ሳምንት ሰሙነ ሕማማት የጌታችንን ሕማምና ሞት መከራ የምናስብበት የጌታችንን ግርፋት የምናስብበት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ የገለጸልንን ድንቅ ፍቅር የምናሰላስልበት ሳምንት ስለሆነ ስለ ጌታችን ሕማምና ሞት መከራ የሚያዘክሩ መጽሐፍታትን እያነበብን ያንን የምናሰላስልበት ሳምንት ነው እንጂ ቅዱሳን ጻድቃን ሰማዕታትን መላእክትን በመልካም መልክ የምናመሰግንበት ወቅት ስላልሆነ ለጊዜው እንተዋቸዋለን እንጂ ብንጸልያቸው ክፋት ኖሮበት አይደለም። ስለዚህ በዚህ በሰሙነ ሕማማት የቅዱሳን የጻድቃን የሰማዕታት መልካም መልክ በአደባባይ ወይም ደግሞ በማህበር አይጸለዩም ማለት ነው። ነገር ግን በግሉ መጸለይ የፈለገ ሰው ሊጸልይ ይችላል። ልብ በሉ። ይህንን ስንል ግን ስለ ጌታችን ሕማምና ሞት መከራ፣ ስቃይ፣ ግርፋት የሚያወሱ ይህ ጸሎት መጽሐፍታት በሙሉ ይጸለያሉ ማለት ነው። በዚህ በሰሙነ ሕማማት ተቃቅፎ መሳሳም፣ ተሳስሞ ሰላምታ መለዋወጥ አይቻልም። ይህ ደግሞ ለምንድን ነው ስንል ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን በመሳም አሳልፎ መስጠቱን ለማሰብ ነው። ምናስበው ግን ይሁዳ ያደረገውን ድርጊት ጌታችን ላይ የፈጸመውን ነገር ነው እንጂ ይሁዳን እየዘከርን እያስብን አይደለም። ይህንን በደንብ ልታውቅ ያስፈልጋል። ይህንን ደግሞ በዚህ በመጽሐፍ ቅዱሳችን ላይ በማርቆስ ወንጌል ምዕራፍ 14 ቁጥር 14 ላይ እንዲህ ይላል፣ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት ብሎ ምልክት ሰጥቷቸው ነበረ። መጥቶም ወዲያው ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። እነርሱ እጃቸውን በእርሱ ላይ ጭነው ያዙት ይላል። ልብ በሉ። ይሁዳ ጌታችንን አሳልፎ የሰጠው አቅፎ ስሞ ነው። አቅፎ መሳሙ ምልክት ነበር እንጂ ወዶት አይደለም። ስለዚህ ዛሬም እኛ ይህንን የማናደርግበት ምክንያት ምንድን ነው ስንል እኛ ዛሬ የምናቅፈው ሰው በእውነት ከልባችን ወደነው ነው ወይንስ ደግሞ ላዩን እየሳምነው ከጀርባው ልንወጋው ነው? ይህንን ሁላችንም ቆም ብለን እንድናስብ ነው ቤተ ክርስቲያናችን በዚህ በሰሙነ ሕማማት ወቅት ላይ መሳሳም፣ ተቃቅፎ መሳሳምና ሰላምታ መለዋወጥ አይቻልም የምትለን። መተቃቀፋችን፣ መሳሳማችን እውነተኛ ነው ወይ? ትክክለኛ ነው ወይ? ከልባችን ሆነን የምናደርገው ነው ወይ ነው ወይንስ ደግሞ ይሁዳ ጌታችንን ስሙ አቅፎ አሳልፎ እንደሰጠው እኛም ደግሞ ይህንን የምናቅፈውን የምንስመውን ሰው ኋላ አሳልፈን ልንሰጠው ከኋላው ነገር እየሸረብንበት ነው? ይህቱ ጋር ያለ ነው የሚለውን ቆም ብለን እንድናስብ ነው። ነገር ግን አንድ ልናስተውል የሚገባው ነገር ለምሳሌ በጣም ተራርቀው ተለያይተው የነበሩ ሰዎች በውጭ ዓለም ሲኖሩ የነበሩ አሁን ወደ ሀገር ቤት ገብተው ከወንድማቸው ከታቸው ጋር ሲገናኙ ረስተውት ቢተቃቀፉ ሂድ ልቀቀኝ አንተ ኃጢአት አሰራኸኝ ብለው ደግሞ ትዝ ሲላቸው ሕማማት እንደሆነ የሚገፈትሩ ሰዎች አሉ። ይህ አግባብ አይደለም። የማናከናውነው ለምን እንደሆነ ካወቅን ድንገት ደግሞ ብንተቃቀፍ ብንሳሳም ኃጢአት ወይም ዕዳ በደል የሚያመጣ አይደለም። ስለዚህ ድንገት የምናከናውነው ነገር ልክ እንደ ትልቅ ኃጢአት ሊቆጠር አይገባም ማለት ነው። ዋናው የምናቅፈው የምንስመው ሰው ከልባችን ሆነን የምናደርገው ነው ወይንስ ደግሞ እንደ ይሁዳ ያለ ሰላምታ ነው እየሰጠን ያለ ነው? ዛሬም እኮ አሉ ብዙ ሰዎች ላይላዩን ሰላም የሚመስሉ ላይላዩን ሰውን የሚያቅፉ የሚስሙ፣ ኋላ ዙር ብለው ደግሞ ያንን ሰው ለመጣል ጉድጓድ የሚቆፍሩ ብዙ ሰዎች አሉ። እንዲህ አይነት ሰዎች ከተግባራቸው እንዲቆጠቡ ቤተ ክርስቲያናችን ስታስተምር የይሁዳን ሰላምታ አንስታ ይሁዳ ጌታችንን በመሳም አሳልፎ እንደሰጠው እያስተማረችን እኛ ሴቱ ጋር ያለ ነው የሚለውን እንድናስብ ይህንን ታደርጋለች ማለት ነው። ልብ በሉ። ሌላው ደግሞ በዚህ በሰሙነ ሕማማት ወቅት ላይ የግዝት በዓላት ቢውሉ አስታውሳችሁ ከሆነ 2008 አካባቢ ይመስለኛል የግዝት በዓል የእመቤታችን የግዝት በዓል በ21 የስግደት ዕለት ብሎ ነበረ።
በዚያ ወቅት ላይ ብዙ ሰዎች ግራ ተጋብተው ነበረ። ግማሹ ስግደት ይቻላል፣ ግማሹ ስግደት አይቻልም፣ ግዝት በዓል ነው እያለ የተለያየ ውዥንብር የሆነ ስርዓት ነበር የነበረው። ሊቃውንት አባቶቻችን ግን ሲያስተምሩ ነበር። እኛ አልሰማንም፣ ለመስማትም ፈቃደኞች አልሆንም እንጂ ማለት ነው። ስለዚህ አሁንም ቢሆን በዚህ በሰሙነ ሕማማት ወቅት ላይ የግዝት በዓላት ቢውሉ 21፣ 29ና 12 እነዚህ የግዝት በዓላት ናቸው። ቅዳሜና እሑድ እንኳን አይውሉም በዚህ በሰሙነ ሕማማት ወቅት ላይ። እነዚህ ሦስቱ ዕለታት ቢውሉ ይሰገድባቸዋል፣ ስግደት ይሰገድባቸዋል። ዕለታቱን እየሻርን ሳይሆን ዕለታቱን የምናከብራቸው በስግደት ነው። የጌታችንን ሕማምና መከራ፣ ሞት፣ ግርፋት፣ ስቃይ እያስብን በስግደት እናከብራቸዋለን ማለት ነው እንጂ ስግደት አይሰገድባቸውም የሚል ስርዓት የለም። አንዳንድ ሰው በዚህ በሰሙነ ሕማማት ወቅት ላይ በአድኖ ሆኖ ስግደት የምንሰግደው፣ በአስተብርኮ ሆኖ ስግደት የምንሰግደው፣ ሰጊድ የሚባለውን አንሰግድም እያሉ ሲናገሩ እንሰማለን። ይህ ስርዓት ከሰሙነ ሕማማት ውጪ ሲሆን ነው። በሰሙነ ሕማማት ወቅት ላይ ግን አድኖ የምንለው ያሰጋገድ አይነት ከራሳችን ዝቅ ብለን ብቻ የምንሰግደው ነው። እጅ መንሳት ይባላል። አስተብርኮ የምንለው ያሰጋገድ አይነት ደግሞ በጉልበታችን መሬት ነክተን በግንባራችን መሬት የማንነካው ነው። ሰጊድ የምንለው ደግሞ በጉልበታችን መሬት ነክተን በግንባራችን ተደፍተን እየወደቅን እየተነሳን የምንሰግደው ያሰጋገድ አይነት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ ሰጊድ የምንለውን ያሰጋገድ አይነት አብዝተን ነው የምንሰግደው። ይህንን ያሰጋገድ አይነት ነው የምንሰግደው። ስለዚህ በዚህ በሰሙነ ሕማማት ላይ የግዝት በዓላት ቢሉ ሰጊድ በሚባለው ያሰጋገድ አይነት ስግደታችንን እየሰገድን ዕለታቱን በስግደት እናከብራቸዋለን ማለት ነው እንጂ በሰሙነ ሕማማት ስግደት አይተውም። ስግደት የግዝት በዓል ነው ብለን ስግደታችንን አናቆም። ይህንን በደንብ ልታውቁ ያስፈልጋል ማለት ነው። ልብ በሉ። በተጨማሪም ታዲያ በዚህ በሰሙነ ሕማማት ወቅት ላይ ቅድም ያነሳናቸው ስርዓቶች በሙሉ አይከናወኑም። ምንድናቸው? ቅድም ያነሳናቸው ሥርዓተ ተክሊል፣ ጸሎተ ፍትሐት፣ ጸሎተ አስተርዮ፣ ጥምቀተ ክርስትና፣ በመስቀል መባረክ፣ ኑዛዜ መስጠት፣ እግዚአብሔር ይፍታ ማለት፣ እነዚህ ስርዓቶች በአጠቃላይ በዚህ በሰሙነ ሕማማት ወቅት ላይ አይፈጸሙም ማለት ነው። ይህንን በደንብ ልታውቅ ያስፈልጋል። ታዲያ በዚህ በሰሙነ ሕማማት ወቅት ላይ የማይፈጸሙትን ከተመለከትን የሚፈጸሙት ደግሞ ምንድናቸው የሚለውን አጠር አድርገን እንመልከት። በዚህ በሰሙነ ሕማማት ላይ ከሚከናወኑ ተግባራት ውስጥ አንዱ በስመ አብ ወወልድ ወመንፈስ ቅዱስ የሚለው ነው። ብዙ ሰዎች በስመ አብ ወወልድ ወመንፈስ ቅዱስ ማለት የማይቻል የሚመስላቸው ሰዎች አሉ። ነገር ግን በሰሙነ ሕማማት ወቅት ላይ በስመ አብ ወወልድ ወመንፈስ ቅዱስ ይባላል። ምክንያቱም ሥላሴ ቅድመ ዓለም የነበረ አሁንም ያለ ወደፊትም የሚኖር አልፋና ኦሜጋ ስለሆነ በስመ አብ ወወልድ ወመንፈስ ቅዱስ ይባላል ማለት ነው። በቤተ ክርስቲያናችን ውስጥ ገብተን ካዳመጠን ግብረ ሕማማቱ እንዲሁም ደግሞ ተአምሩም ሃይማኖተ አበውም በስመ አብ ወወልድ ወመንፈስ ቅዱስ ብለው ነው የሚጀምረው። አባቶቻችን ሲያነቡም በስመ አብ ወወልድ ወመንፈስ ቅዱስ ብለው ነው የሚጀምሩት። ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ ይባላል ማለት ነው። ሌላው ደግሞ በሰሙነ ሕማማት ወቅት ላይ እስከ ስንት ሰዓት ነው የምንጾመው ብለው ይጠይቃሉ። በሰሙነ ሕማማት ወቅት ላይ ፍትሐ ነገሥቱም እንደሚያዘው እስከ ማታ ድረስ እንድንጾም ነው ፍትሐ ነገሥቱ የሚያዘው። በዚህ ሳምንት እስከ ማታ ነው መጾም ያለብን። በዓለም ያለን ሰዎች የላመ የጣመ የለመድን ሰዎች እየከበደን እንጂ በጨው የተነከረ ቂጣ እንድንመገብ ፍትሐ ነገሥቱም ጭምር ያዛል ማለት ነው። ምግብ እንኳን የምንበላውን ጭምር ማለት ነው። አብዝተን እየሰገድን ስለኛ የተቀበለውን መከራ እያስብን በእንባ የምንጸልይበት ወቅት ነው ይህ ሰሙነ ሕማማት ማለት ነው። ስለ ራሳችንም ኃጢአትና በደል እግዚአብሔር አምላካችን ምሕረት እንዲሰጠን የምናነባበት ወቅት ነው። አሰጋገዳችንም ታዲያ ቅድም እንዳልነው ሰጊድ የሚባለውን የአሰጋገድ አይነት የምንሰግድበት ነው። በጉልበት ተንበርክከን ግንባራችንን መሬት አስነክተን ከሊጦስጥራ እስከ ቀራንዮ ድረስ የተፈጸመውን ነገር እያስብን ጌታችን ላይ የደረሰበትን መከራ እያስብን የምንሰግድበት ወቅት ነው ይህ ሰሙነ ሕማማት ማለት ነው። ታዲያ ጸሎታችን ሙሉ የሚሆነው ጾማችን ውጤት የሚያገኘው በምጽዋት ሲታጀብ ነው። ስለዚህ ከሁሉም በጎ ምግባር መስጠት ይበልጣልና በዚህ በሰሙነ ሕማማት ወቅት ላይ ለተራቡ እያበላን፣ ለተጠሙ እያጠጣን፣ ለታረዙ እያለበስን በምጽዋት ታጅበን ሰሙነ ሕማማትን ልናስብ ያስፈልጋል ማለት ነው። ታዲያ ይህንን ከተመለከትን በዚህ በሰሙነ ሕማማት ወቅት ላይ አመጋገባችን እንዴት መሆን አለበት? ፍትሐ ነገሥቱስ ምንድን ነው የሚያዘው? ቅድስት ቤተ ክርስቲያናችን ምንድን ነው የምትለን የሚለውን ልናውቅ ያስፈልጋል። እንግዲህ በዚህ በሰሙነ ሕማማት ወቅት ላይ ፍትሐ ነገሥት አንቀጽ 15 ቁጥር 578 ላይ ጨው ያለው ቂጣ እንድንበላና የእግዚአብሔርን ውሃ እንድንጠጣ ታዘናል ማለት ነው። ልብ በሉ። ይህም ብቻ አይደለም ደግሞ ፉቴ ማለት ወይም ደግሞ የመጠጥ ልምድ ያለን ሰዎች በዚህ ጊዜ መጠጥ መጠጣት እንደሌለብንም ደግሞ ያስጠነቅቀናል። ምን ብሎ ስንል በእኒህ ቀኖች ከወይን ከሥጋ ተለዩ በማለት
በጸሎት እንድንመሰጥ እንጂ መጠጥ እንዳንጨልጥ ያዘናል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ መጠጥ የመጠጣት ልምድ ያላችሁ ሰዎች ፈጽሞ መጠጥ መጠጣት እንደሌለባችሁ፣ ጨው ያለው ቂጣ ለምንድን ነው እንድንበላ የታዘዘው ስንል ጨው የበዛበት ወይም ደግሞ ጨው ያለው ቂጣ የምንበላ ከሆነ ውሃ ይጠማናል፣ እጅጉን ውሃ ያስጠማናል። ያኔ ውሃውን ስንጠማ ደግሞ ጌታችን ለእኛ ሲል ምን ያህል እንደተጠማ በጣም ከመጠማቱ የተነሳ ደግሞ በመስቀል ላይ ተሰቅሎ ተጠማው ብሎ በሚጠይቅበት ጊዜ ሐሞትና ቆምጣጤን ደባልቀው እንዳጠጡት እንድናስብ ጨው የበዛበት ቂጣ እንድንበላ ፍትሐ ነገሥቱ ያዛል ማለት ነው። ሰሙነ ሕማማትን በቂጣና በውሃ የመጾም ጸጋና ልምድ ያለን ሰዎች ብንተገብረው ብዙ በረከትና ጸጋ እናገኝበታለን። ልምዱና ጸጋው የሌለን ከሆነ ግን ጽኑ ግዴታ ውስጥ አንገባም። የግድ ይህንን ብቻ ማድረግ አለባቸው የሚል ጽኑ ግዴታ ውስጥ አንገባም። ምን ማድረግ አለብን ስንል ታዲያ ጨው የበዛበት ቂጣ መብላት የማንችል ሰዎች በጥቂቱ ለቁመተ ሥጋ ብቻ በጥቂቱ ማታ ብቻ ጥቂት ነገር እንቀምስና እናድራለን ማለት ነው። በጥቂቱ ማለት ነው። እርሱንም ዋናው ነገር ቂምና በቀልን በውስጣችን ይዘን የምንጾም የምንጸልይ ከሆነ ከንቱ ልፋት ነው የሚሆንብን ወገኖቼ። ምክንያቱም አፋችንና ልባችን የማይገናኙበት ቃሉና ተግባሩ የተራራቁበት ጾማችን ጾም ሳይሆን በረከት አልባ ልምድ ነው የሚሆንብን። ስለዚህ ከእንዲህ አይነት ተግባር ልንቆጠብ ያስፈልጋል። ሌላው ደግሞ በዚህ በሰሙነ ሕማማት ወቅት ላይ እንዴት ያለ አለባበስ ነው መልበስ ያለብን የሚለውንም ደግሞ ፍትሐ ነገሥቱ አስቀምጦልናል። በተለይ ደግሞ በሰሙነ ሕማማት ወቅት ላይ ፍትሐ ነገሥት አንቀጽ 15 ቁጥር 593 ላይ ሴቶች ጌጣቸውን እንዲተው ያዛል። ይህ ሆነው ማንም ሰው ዘመድ ሞቶበት አልያም ደግሞ ለቅሶ ቤት ሲሄድ ለሐዘን የሚመች ልብስ ይለብሳል እንጂ ዓይን የሚገባ ጌጥ አድርጎ አይሄድም፣ በጌጣጌጥ አይዋብም። ስለዚህ ይህ ሰሙነ ሕማማት ደግሞ የጌታችንን ስቅለትና ሞት እያሰብን የምናዝንበት እንጂ የምናጌጥበት ስላልሆነ ሴቶች ጌጣቸውን አውልቀው ከመጋጌጥ እንዲከለከሉ ያዘናል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ አለባበሳችንም ጭምር የምናጌጥበት ሳይሆን ሕማሙን ግርፋቱን የሚገልጽ መሆን ይገባዋል። ቅድስት ቤተ ክርስቲያናችንም በዚህ በሰሙነ ሕማማት ወቅት ላይ መጋረጃዋን በጥቁር ትቀይራለች። ልብሰ ተክህኖም በጥቁር ይቀየራል። ጥቁር ልብሰ ተክህኖ ያደርጋሉ፣ ጥቁር መጋረጃ ያደርጋሉ። በእንዲህ አይነት ስርዓት የጌታችንን ሕማምና ሞት ያዘክራሉ፣ ያስባሉ። ጥቁር ልብሰ ተክህኖ እንኳን ከሌለ ያለውን ልብሰ ተክህኖ ገልብጠው እንዲለብሱ ስርዓቱ ያዛል። ገልብጠው ለብሰው የጌታችንን ሕማምና ሞት ያስባሉ፣ ይዘክራሉ ማለት ነው። ስለዚህ ልክ እንደዛው እኛም በዚህ በሰሙነ ሕማማት ወቅት ላይ በጌጣጌጥ ልንዋብ አይገባም። የጌታችን ሞትና መከራ እያስብን አንድ ሰው ዘመዱ ቢሞትበት እጅጉኑ እንደሚያዝን እንደሚተክዝ ልብሱንም እንደሚለውጥ ሁሉ እኛም የጌታችንን ሕማምና ሞት መከራ የምናስብበት ስለሆነ እጅጉኑ ከመጋጌጥ ልንከለከል አለባበሳችንንም ደግሞ ልናስተካክል ይገባል ማለት ነው። በዚህ በሰሙነ ሕማማት ወቅት ላይ ሰሙነ ሕማማትን እያስብን ነጭ በነጭ አናደርግም ወገኖቼ። ነጭ በነጭ አድርገን መቼስ የጌታችንን ሕማምና ሞት አንዘክርም ወይ አናስብም። ስለዚህ አለባበሳችንንም ጭምር ልናስተካከል እንደሚገባ ፍትሐ ነገሥቱ ያዛል። ሌላው ደግሞ በዚህ በሰሙነ ሕማማት ወቅት ላይ ሩካቤ ሥጋ የተከለከለ መሆኑን ፍትሐ ነገሥቱ ያዛል ማለት ነው። በዚህ በፍትሐ ነገሥት አንቀጽ 15 ቁጥር 597 ላይ ክብርት በምትሆን በሕማማት ወራት ላይ ይችን ኃጢአት ለሚሰራት ሰው ወዮለት በማለት ያስጠነቅቀናል። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ ፈጽሞ ሩካቤ ሥጋ መፈጸም አይቻልም፣ የተከለከለ ነው። በከበረች በሰሙነ ሕማማት ይችን ኃጢአት ለሚሰራት ወዮለት ተብሎ ነው የተቀመጠልን። ይህንን መፈጸሙ ለምንድነው የተከለከለው የሚለው ልናውቅ ያስፈልጋል። አንዳንድ ባለ ትዳሮች በፍቶት ይፈተናሉ። በሰሙነ ሕማማት የፍትወት ጾር እጅጉን የሚያስቸግራቸው ባለ ትዳሮችም ይኖራሉ። ግን በሰሙነ ሕማማት የእኛን የሥጋ ደስታ ሳይሆን የጌታን ሕማምና ስቃይ፣ እንግልት፣ ግርፋት፣ ስቅለት፣ ሞት የምናስብበት ስለሆነ ሩካቤ ሥጋ ፍጹም ክልክል ነው ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። በሰሙነ ሕማማት የሚፈጸም ሩካቤ ኃጢአት ነው። በትዳር ላይ ሩካቤ ሥጋ ኃጢአት ባይሆንም እንዲህ በተከለከለ ቀን ግን ማድረግ መፈጸም ኃጢአት መሆኑን ተገልጾልናል ማለት ነው። የትኛውንም ያህል በሰሙነ ሕማማት በፍትወት ጾር ብንፈተን ሥጋችንን በጾምና በጸሎት በስግደት እየቀጠቀጠን ማድከም ይገባል እንጂ በሩካቤ ሥጋ ልንደሰት አይገባም ማለት ነው። ይህንን
በደንብ ልናውቅ ያስፈልጋል ወገኖቼ። ታዲያ ይህንን ሰሞነ ሕማማትን ስናስብ የጌታችንን 13ቱን ሕማማተ መስቀል ልናስብ ያስፈልጋል። ጌታችን ለእኛ ሲል የተቀበላቸውን 13ቱን ዋና ዋናዎቹ እነዚህ 13ቱ ዋና ዋና የምንላቸው ናቸው እንጂ ጌታችን የተቀበላቸው ሕማማት ቁጥር ስፍር የሌላቸው ናቸው። በእኔ አንደበት ተዘርዝረው የሚያልቁ አይደሉም። ጌታችን ላይ የደረሰበት መከራ ስቃይ ተነግሮ የሚያልቅ አይደለም ወገኖቼ። ነገር ግን በዋናነት 13ቱን ሕማማተ መስቀል በአይምሯችን እያሰብን ጌታችን ለኛ ያደረገልንን እያስብን ሊሆን ይገባል። እነዚህ 13ቱ ሕማማተ መስቀል ምንድናቸው ስንል ወደ ኋላ ታስሯል፣ በገመድ ተስሯል፣ በምድር ላይ ወድቋል፣ በእግር አይሁድ ተረግጧል፣ ከምሰሶ ጋር ተላትመዋል፣ በጥፊ መተውታል፣ ጀርባውን በጅራፍ ገርፈውታል፣ ራሱን በዱላ መተውታል፣ የእሾህ አክሊል ደፍተውበታል፣ መስቀሉን ተሸክመዋል፣ በችንካር ተቸንክሯል፣ በመስቀል ላይ ተሰቅሏል፣ መራራ ሐሞትን ጠጥቷል። እነዚህን 13 ሕማማተ መስቀል ጌታችን ስለኔና ስለናንተ ሲል ተቀብሏል ማለት ነው። እነዚህን እያስብን ጌታችን ልንማጸነው ያስፈልጋል። ጌታ ሆይ፣ ክርስቶስ ሆይ፣ አማኑኤል ሆይ፣ መድኃኒታችን ሆይ ስለኛ ስትል 6666 ጊዜ ጀርባህን ተገረፍክ። ክፉዎች አይሁድ ምራቃቸውን ተፉብህ፣ በዘንግ ራስህን መቱ፣ እርቃንህን በመስቀል ላይ ሰቀሉ። ወየው፣ ይህ ሁሉ የሆነው ለእኔ ነው ልንል ያስፈልጋል ወገኖቼ። ስለዚህ ባጭሩ በዚህ በሰሙነ ሕማማት ወቅት ላይ የጌታችንን ሕማምና መከራ ስቃይ እናስባለን። አንድም ደግሞ የዚያን 5500 ዘመን የዓመተ ፍዳ የዓመተ ኩነኔ ዘመን እናስባለን። ሶስተኛ ደግሞ ስለ ራሳችን ኃጢአትና በደል እያሰብን እናለቅሳለን፣ እናንባለን ማለት ነው። አንድ ልታውቁ የሚገባው ነገር ግን ሰሙነ ሕማማት የሚጀምረው በዓለ ሆሳዕናን ካከበርን ከሰዓት ጀምሮ ነው። ከሰኞ እስከ 45 ቀን አለ። በዓለ ሆሳዕናን ካከበርን በኋላ ከሰዓት ያለችው ግማሽ ቀን አለች። 5 ቀን ከግማሽ ወይም ደግሞ 5 ቀን ተኩል ይሆናል። ያ 5 ቀን ከግማሽ ወይም 5 ቀን ተኩል የዚህ ዓመተ ፍዳ ዓመተ ኩነኔ ዘመን መታሰቢያ ነው ማለት ነው። ለምንድን ነው በዓለ ሆሳዕናን ካከበርን ከሰዓት ጀምሮ የሚጀምረው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በበዓለ ሆሳዕና እየተመሰገነ ወደ ኢየሩሳሌም ከገባ በኋላ እነዚህ ጸሐፍት ፈሪሳውያንና አይሁዳውያን እንዴት እየተመሰገነ ይገባል? ዝም አሰኛቸው፣ ዝም አስበላቸው ስንለው እነዚህ የቢታና ድንጋዮች ጭምር ሳይቀሩ ያመሰግኑኛል፣ ሕፃናትም ጭምር ያመሰግኑኛል ብሎ ሕፃናት አመሰገኑት፣ ድንጋዮች አመሰገኑት። እርሱ ማን ስለሆነ ነው እየተመሰገነ ወደ ኢየሩሳሌም የሚገባው ብለው ማጉረምረም ጀመሩ። ጌታችንን መስደብ ጀመሩ። ወገኖቼ ስድብም ሕማም ነውና ሕማሙ በዓለ ሆሳዕናን ባከበርን ከሰዓት ጀምሮ ይጀምራል ማለት ነው። እሁድ ዕለት ማጉረምረም ብቻ ሳይሆን አጉረምርመው ሰኞ በአንዱ ሊቀ ካህን ግቢ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ለመመካከር ጌታችን ላይ ለመምከር ሰኞ ስብሰባ የተጠራሩበትም ቀን ስለሆነ እሁድ ከሰዓት ሕማሙ ከዚያ ይጀምራል ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኑሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ስለዚህ እንዲህ አይነት አስተምሮዎችም ደግሞ ወደ እናንተ እንዲደርሱ ምናልባት ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን መከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።